ሰላም የተወደዳችሁ የኢሳት ቴሌቪዥን ተከታታዮች፣ ለዛሬ ነሐሴ 14 ቀን 2026 የተሰናዱ የምሽት ዜናዎችን ወደ እናንተ ማድረስ እንጀምራለን። እንድትከታተሉን በአክብሮት እንጠይቃለን። በቅድሚያም አበይት ነጥቦች። በኢትዮጵያ በቁጥጥር ስር ውለው የነበሩትን የበርጌደ ንሓመዱ አባላት መፈታታቸው ተገለጸ። ዓለም አቀፉ የጋዜጠኞች መብት ተሟጋች ኢትዮጵያን አወገዘ። ፑንትላንድ የሶማሊያውን ፕሬዝዳንት አስጠነቀቀች። ጋናም ደቡብ አፍሪካን በተባረሩ ዜጎቿ በተያያዘ የምትጠየቀው ገንዘብ እንደሌለ አሳወቀች። በየመን ታይዝ በተፈጸመ ጥቃት ከ27 በላይ ሁቲዎችን ተገደሉ። የኢራን ጦር በበረራ ላይ የነበረችን ድሮን መጣሉን አስታወቀም። ወደ ዝርዝር ዜና እናልፋለን። አብራችን ቆዩም። በኢትዮጵያ በቁጥጥር ስር ውለው የነበሩትን የበርጌድ ንሓመዱ አባላት መፈታታቸው ተገለጸ። በቁጥጥር ስር ውለው የነበሩትን የበርጌድ ንሓመዱ የአመራር አባላት ዛሬ ነሐሴ 14 ቀን 2026 መፈታታቸውን የተገኘው መረጃ ያመለክታል። አንዳንድ ኤርትራውያን ታጋዮች ለመፈታታቸው በየአቅጣጫው የተረባረባቸው ወገኖችን እናመሰግናለን ሲሉም፣ ጥቂቶች የማይባሉ ኤርትራውያን ደግሞ የታሰሩበትም ሆነ የተፈቱበት ምክንያት ሊነገረን ወይም ሊገለጽልን ይገባል በማለት በመጠየቅ ላይ እንደሚገኙ መረጃው አክሎ አስረድቷል። ዓለም አቀፉ የጋዜጠኞች መብት ተሟጋች ኢትዮጵያን አወገዘ። ዓለም አቀፉ የጋዜጠኞች መብት ተሟጋች ሲፒጄ ኢትዮጵያ ውስጥ በእስር ላይ የሚገኙ ጋዜጠኞችን የተከሰሱበት የሽብር ወንጀል አምነው ይቅርታ እንዲጠይቁም ተደርጎባቸዋል ያለውን ግፊት ማውገዙን የዜና አውታሮቹን ዘገባ ያመለክታል። ለጋዜጠኞች መብት የሚሟገተው ተቋም ላለፉት 3 ዓመታት ፍትህን እየጠበቁ በእስር ቤት የሚገኙትን 5 ጋዜጠኞችን ነፃነታቸውን ለማግኘት በግጭት ውስጥ ተሳትፎ እንደነበራቸው አምነው ይቅርታ እንዲጠይቁ ከማስገደድ ይልቅ ኳይ እንዲለቀቁ ትናንት ባወጣው መግለጫ ለኢትዮጵያ ባለስልጣናት ጥሪው አቅርበዋል። በአማራ ክልል በተቀሰቀሰው አለመረጋጋት ላይ በሰሯቸው ዘገባዎች ምክንያት 5ቱ ጋዜጠኞች የሽብርተኝነት ክስ ተመስርቶባቸው የታሰሩት ከ3 ዓመት ገደማ በፊት እንደነበር ተቋሙ አስታውሷል። የጋዜጠኛ ጎበዜ ሲሳይ፣ መስከረም አበራ፣ ገነት አስማማው፣ ዳዊት በጋሻውና አባይ ዘውዱ ጠበቃ የሆኑትን ሰለሞን ገዛኝ ለሲፒጄ እንደገለጹት እስረኞቹ የጠየቁትን ራሳቸውን ወንጀለኛ የሚያደርግ የይቅርታ ደብዳቤ አንፈጽምም ብለዋል። አክለውም ጠበቃው የእስር ቤት ኃላፊዎችን ደንበኞቻቸው በጋዜጠኝነት መስራት እናቆማለን የሚል ቃል ገብተው ጭምር የተባለውን ደብዳቤ እንዲጽፉ እንዳስፈራሯቸውና ከሌሎች እስረኞች እንደነጠሏቸው መግለጻቸው ጠቅሷል። እነዚህን 5 ጋዜጠኞች ለዓመታት እስር ቤት ካቆዩና ፍርዳቸውን ካዘገዩ በኋላ የኢትዮጵያ ባለስልጣናት አሁን አስገድደው በፍርድ ቤት አልፈጸምንም ያሏቸውን ወንጀሎችን ጭምር እንዲያምኑ ግፊት ያደርጋሉ ያሉት ሲፒጄ የአፍሪካ ፕሮግራም አስተባባሪ ሙቶኪ ሙሞ የጋዜጠኞቹን ስም ዘርዝሮ ባለስልጣናቱ እነሱን ለማዋረድና ለማታለል ያደርጋሉ ያሉትን ጥረት በማውገዝ እንዲለቀቁና የጋዜጠኝነት ስራቸውን እንዲሰሩ ጠይቀዋል። ሲፒጄ አያይዞም 300 ፖለቲከኞችን፣ ጋዜጠኞችና ሌሎች በአማራ ክልል ካለው ግጭት ጋር በተገናኘ በሽብር ወንጀል የተከሰሱ የይቅርታ ደብዳቤ እንዲፈርሙ መጠየቃቸውን መገናኛ ብዙሃን መዘገባቸውን ጠቅሰዋል። እንደ ሲፒጄ መግለጫ ባለፈው የካቲት ወር ፍርድ ቤቱ በጋራ የሚታየው የጎበዜ መስከረም፣ ገነትና ዳዊት ጉዳይ በቂ መረጃ እንዳለውና የፍርድ ሂደቱም እንደሚቀጥል መግለጹን በተደጋጋሚም ቀጠረው በመለወጡም ጉዳያቸውን ዘግይቶ ለመጪው ኅዳር 21 ቀን 2026 መቀጠሩን አመላክተዋል። አባይን በተመለከተ ግን አቃቤ ሕጎችን በቂ መረጃ እንዳላቸውና ጉዳዩን መታየት ስለመቀጠሉ ለመወሰን በመጪው ጥቅምት 17 ቀን 2026 መቅጠሩንም ገልጸዋል። ጋዜጠኞቹ በቀረበባቸው ክስ ጥፋተኛ ከተባሉ የዕድሜ ልክ እስራት እንደሚጠበቅባቸው ጠቅመዋል። መንግስት ከእስር ለመልቀቂያ ሂደት ብሎ ለጋዜጠኞቹ ያቀረበላቸው ሐሳብ ምህረት የሚል ቢሆንም ጠበቃ ሰለሞን ለሲፒጄ እንደተናገሩት በኢትዮጵያ ሕግ ይቅርታ የሚሰጠው ተከሳሾች በቀረበባቸው ክስ ጥፋተኝነታቸው ተረጋግጦ የመጨረሻው የፍርድ ውሳኔ ከተሰጠ በኋላ ነው። የ5ቱ ጋዜጠኞች የፍርድ ሂደት ገና ባለመጠናቀቁ ጉዳያቸው አንድም ክሱን በማንሳት አሊያም በይቅርታ ሊቋጭ እንደሚገባ ጠበቃው መግለጻቸውን ሲፒጄ ጠቅሰዋል። ሲፒጄ ስለ ጉዳዩ ከፍትህ ሚኒስቴርና የመንግስት ኮሚኒኬሽን አገልግሎት ቢሮ ምላሽ ለማግኘት በኢሜል መጠየቁን፣ ሆኖም መልስ እንዳልተሰጠው ገልጿል። ለፌዴራል ማረሚያ ቤት ኮሚሽንም ኢሜል ለመላክ ሞክሮ እንዳልተሳካለትም አስታውቋል።
ፑንትላንድ የሶማሊያውን ፕሬዝዳንት አስጠነቀቀች። ራስ ገዟ የሶማሊያ ግዛት ፑንትላንድ የሶማሊያው ፕሬዝዳንት ሐሰን ሼክ መሐሙድ ጋልካዮ ከተማን እንዳይጎበኙ ማስጠንቀቋን ዘገባዎች አመለከቱ። የፑንትላንድ የድህረ ገጽ የመረጃ ምንጮች እንደሚሉት የፑንትላንድ አስተዳደር የሶማሊያው ፕሬዝዳንት በማዕከላዊ ሙዱግ ግዛት የምትገኘውን ቁልፍ ከተማ ጋልካዮን ለመጎብኘት ማቀዳቸውን ተከትሎ ሰራዊቱ በተጠንቀቅ እንዲቆም እንደሚያደርግ አስታውቋል። የፑንትላንድ አስተዳደር የሶማሊያ ፕሬዝዳንት መሐሙድ ወደ ጋልካዮ ለጉብኝት የመምጣታቸውን ሚስጥር በሰሜን ምስራቅ የሶማሊያ ግዛት አካባቢ ግጭት ለመቀስቀስ ያለመ ዘመቻ ነው ብሎታል። አያይዞም የቀድሞ የፌዴራሉ መንግስት ፕሬዝዳንት ሐሰን ሼክ መሐሙድ ፑንትላንድ ላይ ግጭት ለመፍጠር ጥረታቸውን አላቋረጡም ያለው የፑንትላንድ አስተዳደር በመግለጫው የፕሬዝዳንት መሐሙድ ጋልካዮን የመጎብኘት እቅድ ተቃውመዋል። እንዲያም ሆኖም የፑንትላንድ ባለስልጣናት ያቀረቡትን ክስ የሚያጠናክር ማስረጃ አላቀረቡም። የሶማሊያው ፕሬዝዳንት ግን የፌዴራሉ መንግስት ከየትኛው ግዛት ጋር የፖለቲካ ልዩነቶች ቢኖሩም እንኳን ግጭት ውስጥ እንዳልገባ መናገራቸው ተገልጿል። የፑንትላንድ ማስጠንቀቂያ የተሰማው የራስ ገዙ ኃይሎች በሰሜን ጋልካዮ ወታደራዊ የጦር ሰፈር ላይ ከፌዴራሉ መንግስት ወታደሮች ጋር ኃይለኛ ውጊያ አድርገው ከ100 በላይ ተዋጊዎችን ማሰራቸውን ይፋ ማድረጉን ካሳወቀ ከሳምንታት በኋላ መሆኑ ነው። የፑንትላንድ በአውሮፓውያን አቆጣጠር በ2024 የሶማሊያ ፓርላማ አወዛጋቢውን የህገ መንግስት ማሻሻያዎች ካደረገ በኋላ ለፌዴራል መንግስት ተቋማት የሰጠችውን እውቅና ማንሳቷን አስታውቃለች። ጋና የደቡብ አፍሪካን በተባረሩ ዜጎቿ በተያያዘ የምትጠየቀው ገንዘብ እንደሌላ አሳወቀች። ከደቡብ አፍሪካ የተባረሩትን ጋናውያን በተመለከተም የምንጠየቀው ገንዘብ የለም ሲል የጋና የውጭ ጉዳይ ሚኒስትር ገለጸ። የጋና የውጭ ጉዳይ ሚኒስትር ዛሬ ባወጣ መግለጫ በቅርቡ መጠጠል በሆነ ጥቃት ከደቡብ አፍሪካ የተመለሱትን ዜጎችን በተመለከተ ማንንም ገንዘብ መጠየቅ እንደማይችል አስታወቀም። ከቀናት በፊት የደቡብ አፍሪካ መንግስት ከሀገሩ ያባረራቸውን የውጭ ሀገር ዜጎች በተመለከተ ያወጣውን የመቆያና የትራንስፖርት ወጪ ከሀገራቸው እንደሚቀበል ማስታወቅ ይታወሳል። ወጪም ወደ 18 ሚሊዮን ዶላር እንደሚደርስ የገለጸ ሲሆን ይህንን ገንዘብ እንዲከፍሉት ለኢትዮጵያ፣ ለማላዊና ለናይጄሪያ ጥያቄ ማቅረቡን ይፋ ማድረጉ አይዘነጋም። በዚህ ጥያቄ ላይ ስሟ ያልተካተተው ጋና በመግለጫ የሀገራችን ዜጎች ለማስወጣት ከደቡብ አፍሪካ የገንዘብ ወይንም የቁሳቁስ ድጋፍ አንፈልግም ካለች በኋላ ደቡብ አፍሪካ ለሌሎች ሀገራት ያቀረበችውን ጥያቄ እንደማታቀርብላት ገልጻለች። የጋና ውጭ ጉዳይ መስሪያ ቤት በመግለጫ ጋናውያን ወደ ሀገራቸው ለመመለስ የተደረገው እንቅስቃሴ በሙሉ በጋና መንግስትና በአጋሮቿ የተደገፈ መሆኑን አስታውቀው ደቡብ አፍሪካ ምንም የገንዘብ ሆነ የቁሳቁስ ድጋፍ አለማድረጓን አስታውቀዋል። ጋናውያን ከደቡብ አፍሪካ ለማስወጣት በሚል ያወጣውን ገንዘብ በዝርዝር አቅርበዋል። በየመን ታይዝ በተፈጸመ ጥቃት ከ27 በላይ ሁቲዎችን ተገደሉ። በደቡብ ምዕራብ የየመን ታይዝ ግዛት አልባረህ ግንባር ላይ ላለፉት 3 ቀናት በደረሰ ጥቃት ቢያንስ 27 የሁቲ ተዋጊዎች ተገድለዋል፣ ሌሎች 19 ሰዎች ቆስለዋል ሲል መንግስትን የሚደግፉ ብሔራዊ ተቃዋሚ ኃይሎችን ነሐሴ 14 ቀን አስታወቁ። ባለፉት 3 ቀናት ውስጥ በምዕራብ ታይዝ ግዛት በአልባረህ ግንባር በብሔራዊ ሬዚስታንስ ኃይል ባደረሰው ጥቃት ከ27 በላይ የሁቲ ሚሊሻ አባላት ተገድለዋል ሲል የኃይሉ ተባባሪ የዜና አገልግሎት 2 ዲሰምበር ኤጀንሲ ዘግቧል። በብሔራዊ ተቃዋሚ ኃይሉ በየመን ፕሬዝዳንት አመራር ምክር ቤት አባል ታረክ ሳሌህ የሚመራ ነው። በጥቃቱም 19 የሁቲ ተዋጊዎችን መቁሰላቸውንና በርካታ የሁቲ ወታደራዊ ተሽከርካሪዎችን መቃጠላቸውን የዜና አገልግሎት ገልጿል። ሆኖም ሁቲዎች እስካሁን ስለ ጥቃቱ የሰጡት ይፋው መግለጫ የለም። በተጨማሪም ነሐሴ 13 ቀን በመንግስት የሚተዳደረው ሳባ ቲቪ ሁቲዎችን ባለፉት 10 ቀናት ውስጥ 57 ተዋጊዎችን መቅበራቸውን ዘግበዋል። የኢራን ጦር በበረራ ላይ የነበረችን ድሮን መጣሉን አስታወቀም። ኢራን በደቡብ ክፍሏ በሚገኘው የሆርሙዝጋን ግዛት ሰማይ ላይ በበረራ ላይ የነበረችን MQ-9 የተባለች ድሮን በአዲስና በተሻሻለ የአየር መከላከያ ስርዓት መምታቷና መውደቋን አስታውቃለች። ይህን የሚጠቁመው ነሐሴ 14 ቀን የወጣ የኢራን ኢንተርናሽናል ዘገባ ነው። እንደ ዘገባው ከሆነም ድሮኗ የተመታችው በኢራን እስላማዊ አብዮት ጥበቃ ሰራዊት በተገነባ አዲስ የአየር መከላከያ ቴክኖሎጂ ነው። ይህ የመከላከያ ስርዓት በኢራን አየር ኃይል ስር የተደራጀ ሲሆን መንግስቱን በአየር መከላከያ አቅሙን ለማጠናከር እያደረገ ያለው ጥረትና የቴክኖሎጂ እድገት የሚያሳይ መሆኑን ተገልጿል። በሌላ በኩል የአሜሪካ ፕሬዝዳንት ዶናልድ ትራምፕ ቀደም ሲል የኢራን አየር ኃይልና የባህር ኃይል አቅም እንደተዳከመ መግለጻቸው ይታወሳል። ውድ የኢሳት ቴሌቪዥን ተከታታዮች ለዛሬ ምሽት የተሰናዱ ዜናዎችን አበቃን። ቀጣይ እስከምንገናኝ መልካም ተመኘን። ሰላም።